በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር። አላህ ደግሞ ነገራቶች ለ6 ዓመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ረብል ዓለሚን። ርዕሱ ባዕደል ዑስሪ ዩስራ የሚል ነው የተሰጠኝ። ያው በመጀመሪያ ለአላህ ብዬ ወዳችኋለሁ። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በደንብ አልተሰማኝም። ህይወት ስትባል አላህ ስብሓነሁ ወተዓላ ምድርን ያስቀመጠበት የራሱ ዘይቤ አለ። ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር እፎይታ አለ የሚል ነው። ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል? አዎን ነው መልሱ። ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት። የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል። ወለቀድ ኸለቅነል ኢንሳነ ፊ ከበድ ይላል አላህ። የሰውን ልጅ እኛ በችግር ውስጥ ፈጠር ነው ይላል። ምድርም ላይ እሱን ያስቀመጠበትን ዓላማ ሲያስቀምጥ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ ከእናንተ መሃል የተሻለ ሰሪው ማን እንደሆን ልናቅ ዘንድ ሞትንና ህይወትን ፈጠርነ ይላል። ሌላም ቁርአን ላይ ሱረቱል ኢንሳን ላይ ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅን ነብተሊህ፣ ልንሞክረው ነው የፈጠርነው የሰው ልጅ። ዱንያ ከሙከራ አጸዳ፣ ከዑስር አጸዳ። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ ወሙከሊፉል አያሚ ضد ጠባዒሃ ሙተጠሊቡን ፊል ማኢ ጀዝወተ ናሪ። ጁቢለት ዐላ ከደር፣ እንዲህ ነው የተፈጠረችው በመደፍረስ። ወአንተ ቱሪዱሃ ሰፍወን ሚነል አላሚ ወልአክዳሪ፣ አንተ ግን ከመደፍረስ ከሚያሳመሙ ነገሮች ከጭንቀት እንድትጸዳ ትመኛለህ። ይሄ ሙሓል የማይሆን። ወሙከሊፉል አያም ضد ጠባዒሃ፣ ቀናትን ከተፈጠሩበት ዘይቤያቸው ሊያስወጣ የሚፈልግ ሙተጠሊቡን ፊል ማኢ ጀዝወተ ናሪ፣ እሳት ውስጥ ውቅያኖስ ውስጥ እሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚ። መደፍረስ አላት፣ አጸዳም፣ ዑስር አለ። የትምህርታችን ዓላማ ግን ኢነ መዐል ዑስሪ ዩስራ፣ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀ ነው። በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ፣ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ ሸሩ ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ ሸሩ ፈየኡሱን ቀኑት፣ ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ፣ ከሰዎች ውስጥ አሏል መን ያዕቡዱ ላህ ዐላ ሐርፊን፣ አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ፣ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ
ወኢን አሳበሁ ፊትነቱን ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ዛሊከ ሁወል ኹስራኑል ሙቢን። ወደ ኋላ ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። ኢዛ ረአይተ አልሐብለ የሽተድ ወየሽተድ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው፣ ሂጃቧ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነመል መይቱ መይቱል አሕያኢ ኢነመል መይቱ መን የዒሹ ከኢበን ካሲፈን ባሉሁ ቀሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክሱ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታለ፣ ከማልቀስ በኋላ ፈገግታለ፣ ከህመም በኋላ መፈወስ አለ፣ ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ፣ ከችግር በኋላ ደስታ አለ፣ ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው፣ አልዑስር ነው። ዩስር ደግሞ የገይር ላመት ታዕሪፍ ነው። ዩስር ነው፣ አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ ልዑስሩ ዩስረይን። ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደመረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ ልዑስሩ ዩስረይን። አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድን ነው? ከጭንቀት በኋላ ደስታ አለ።